ኮሜንት ላይ አንድ ሰው አፕሮች አደረገኝ። በሰዓቱ ማቆ ካፕከት ነው፣ ሌላ ፕሪሚየር የሚባል አላውቅም። ተቀጣጠረንና አንድ ካፌ ውስጥ ቴሌግራም ላይ ላኩለት በፋይል አድርጌ። ከዛ አየውና በ2023 ዓመተ ምህረት ላይ በፈረንጆቹ አቆጣጠር ማለት ነው ዩኒቨርሲቲ ያለው አንዳንድ ኮንቴንቶችን ዩቲዩብ ላይ ሰራ ነበረ። ከነዛ መካከል ዩቲዩብ ላይ እንዴት በካፕከት ኤዲት እንደምናደርግ ብያሳየው ነበረና ኮሜንት ላይ አንድ ሰው አፕሮች አደረገኝ። በሶሻል ሚዲያዬ ኤዲተር እየፈለኩ ነው ብሎ ማለት ነው። ከዛ በኋላ ምን እንደሆነ ስራው አላውቅም። ዝም ብዬ ቴሌግራም የሰጠሁትና አወራን ቴሌግራም ላይ። ከዛ በኋላ እንደዚህ አይነት ቪዲዮ ነው የምሰራው፣ ሞቲቬሽን ነበረ በሰዓቱ እና ኮሜንት ላይ አፕሮች አደረገኝ። ከዛ ምን እንደነበረ ስራው ምንም የማውቀው ነገር የለም። ከዚህ በፊትም ሰርቼ አላውቅም ነበረ። ያው ማን እንደሆነና ምን አይነት ስራ እንደሆነ አሳያቸዋለሁ የሰራሁትን ቪዲዮ ካላጠፉት። ከዛ ቴሌግራም የሰጠሁትና ቴሌግራም ላይ ማውራት ጀመርን። ምን እንደሚፈልግ ምን አይነት ቪዲዮ እንደሚፈልግ ምናምን ነገረኝ። ሞቲቬሽናል ስፒች ነገር ነበረ። ያንን በጥሩ ሁኔታ ኤዲት ተደርጎ የሚሰራ ነበር እና በሰዓቱ ማቆ ካፕከት ነው፣ ሌላ ፕሪሚየር የሚባል አላውቅም። አፍተር ኢፌክትንም አላውቅም ነበረ። ከዛ ሳምፕል 1 ደቂቃ ላከልኝ። እሱን ቁጭ ብዬ ኤዲት አደረኩኝ። ኤዲት የማደርገው በሰዓቱ በስልኬ ነበረ። ቴክኖ ስፓርክ 7 ስልክ ነበረችኝ። ከዛ እዛ ላይ ኤዲት ማድረግ ጀመርኩ ማለት ነው። ከዛ ኤዲት አደረኩኝና ዝም ብዬ ይሄንንም ያንንም እየቀላቀልኩኝ መስራት ጀመርኩኝ። ከዛ በኋላ ላኩለት፣ ቴሌግራም ላይ ላኩለት በፋይል አድርጌ። ከዛ አየውና በጣም ነው ደስ የሚለው፣ በጣም የተመቸኛልና እንደ ቲፕ ነገር 100 ብር ካርድ በስልኬ ላክልኝ። ምንም ሳናወራ ይሄ ሁሉ እንትን ያለው ይሄ ፕሮፌሽናል አፕሮች ሳይሆን በፊት ማለት ነው። እና 100 ብር ካርድ ሲልክልኝ በጣም ነበር ደስ ያለኝ በሰዓቱ። ሁልጊዜ መጀመሪያ ክፍያ በጣም ደስ እንደሚለው ማለት ነው። እና በጣም ደስ አለኝና በቃ ተገናኝተን ተቀጣጥረን እናወራለን በአካል ማለት ነው። ከዛ በኋላ ተቀጣጠረ። ግን እኔ ምንም የማውቀው ነገር አልነበረም፣ ልምድም አልነበረኝም። እንዴት ኔጎሽየት ማድረግ እንዳለብኝ አላቅም፣ ፕራይስም አላቅም ነበረ፣ ምን ያክል ፕራይስ ማውጣት እንዳለብኝ። እኔ ካፕከትን ማስተማር ብቻ ነበር በቃ እኔ የምችለውና ማውቀው። ለሰው ኤዲት አድርጌ አላቅም ነበረ ከዛ በፊት። ለራሴ ግን አንዳንድ ኤዲቶችን ኤዲት አድርግ ነበረ፣ ቫይራል የወጡልኝ ቲክቶክ ቪዲዮዎች ነበሩ። ከዛ ተቀጣጠረንና መገናኛ ነበር የተቀጣጠርነው። ከመሄድ በፊት ፕራይስ በወረቀት ነገር 350 አለው ለአንድ ቪዲዮ 350 በጣም ጥሩ ነው። በወር ስንት ይሆናል? ስንት አረብ ቪዲዮ እንደሚፈልግ ነግሮኛል። ስለዚህ በወር 3 ሲባዛ በ350 ብዬ አስልቼ ነበር የሄድኩት እና ለእኔ በጣም ጥሩ ነበር በሰዓቱ ብዬ ነው ያሰብኩት። ከዛ ያው ትምህርት ቤትም ስለነበርኩ ዩኒቨርሲቲ ላይ ስለነበርኩኝ ኢንካም አልነበረኝም፣ ቤዚክ ኢንካም። ስለዚህ ያንን አስቤ ሄድኩኝ እና አትሊስት ደግሞ በጣም በመጨረሻ ደግሞ እስከዚህ ሄዳለሁ ብዬ ነበር ያሰብኩት። ከዛ ተቀጣጠረንና አንድ ካፌ ውስጥ ቁጭ አለን። አወራኝ ምን እንደሚፈልግ፣ ምን አይነት ቪዲዮ እንደሚፈልግ፣ በሳምንት ወር ስንት ይሆናል የሚለውን ወደፊት ያሰባቸው ሎንግ ፎርሞችን ምናምን ጨምሮ ማለት ነው። ከዛ በኋላ ፕራይስ ነገርኩት። ፕራይስ ነገሬው 350 አልኩት። ከዛ በኋላ ቅር አለው፣ አልተስማማም ነበረ። ከዛ በቃ ላስብበት አለና በሰዓቱ በቃ ያንንና ያለውን ነገር ተነጋግረን ሄድን ማለት ተለያየን ማለት ነው። ያንን ካደረገን በኋላ እሱም ሄደ፣ እኔም ወደ ቤቴ ሄድኩኝና ከአንድ ቀን በኋላ ደወለልኝ። ከዛ ፕራይሱ እንደዚህ ትንሽ ለኔ ከባድ ነው፣ ስለዚህ 250 አድርግልኝ አለኝ። ከዛ ያው በሰዓቱ ለኔ ጥሩ ስለነበረ ተስማማው። በ250 ብር ፐር ቪዲዮ ማለት ነው። ፐር ቪዲዮ ተስማማንና ጀመረም። ከዛ እየሰራን እያለ አክቹአሊ ለ3 ወር ምናምን የቆየው። አጠቃላይ የሰራሁት ቪዲዮም 36 ቪዲዮ አካባቢ የሰራሁት ለሱ። በወር 3000 ኢንካም ነበረኝ ማለት ነው። ለኔ በጣም ትልቅ ነገር ነው። ያው ማድረግ እንፈልጋቸው ነገሮች ማድረግ ጀመርኩኝ እዛው ዩኒቨርሲቲ ያለው ማለት ነው። ከዛ በዚህ መሃል ሎንግ ፎርም ቪዲዮ መስራት ፈለገ። የሚሰራቸው ቪዲዮዎች ቫይራል እየወጡ አልነበረም በሰዓቱ ማለት ነው። እኔ የምሰራቸው ያው ይዛኔ ስለ ከት ማድረግ እዚህ ጋር እንደዚህ ላስገባበት ምናምን የሚል እንጂ እንዴት ቫይራል ይወጣል ቲክቶክ ላይ ቫይራል እንዲወጣ እኔ በኤዲት ምን አድርጌ ልቀይረው የሚለውን ነገሮች አላውቅም ነበር በሰዓቱ
እና ቫይራል አልወጣም ቪዲዮቹ። ስለዚህ በቃ ወደ ሎንግ ፎርም እንቀይረው አለኝና ዩቲዩብ ላይ ለመልቀቅ ማለት ነው። ዩቲዩብ ላይ ለመልቀቅ ያንን ተነጋገርን። እሺ ያልኩት ኮንፊደንት ሆኜ ከዛ በፊት ሎንግ ፎርም ሰርቼ አላውቅም። እቺ ሾርቷንም ለመስራት በጣም ብዙ ሰዓት ነበር ይፈጅብኝ። በስልክ ነበረ። አንደኛ ላግ አለው፣ ሁለተኛ ደግሞ በጣም ብዙ ነገር ስለማስገባበት ከሀሳብ ጀምሮ የሚወስደው ፕሮሰስ በጣም ብዙ ሰዓት ነበር። ስለዚህ እኔ ያንን ዝም ብዬ በቃ ሪስክ ወስዳለሁ አልኩኝና እሺ ብዬ ተነጋገርን። ከዛ እንደ ሳምፕል እስቲ ይችን 4 ደቂቃ ቪዲዮ ስራልኝ አለኝና ላከልኝ። ከዛ ጉድ ተፈጠረ ማለት ነው። ያንን ሲልክልኝ እሺ ያልኩኝና መሳቱ ፒሲ አልነበረም። ከዛ በኋላ የማዘር ፒሲ ነበረ፣ እሱን ደግሞ ወስደዋለች ድጋሚ። ከዛ ምን አማራጭ አለኝ? ምንም አማራጭ የለኝም አልኩኝና በስልኬ መስራት ጀመርኩኝ። በስልኬ መስራት አልቻልኩም ያንን ቪዲዮ ማለት ነው። ለሳምፕል እንኳን የሚሆነው በተነጋገርነው ዴድላይን ምንም ሚት ማድረግ አልቻልኩም። ኦቨር ፕሮሚስ አድርጌ ነበር መጀመሪያ ላይ እንደዚህ ያደርስላለሁ፣ ችግር የለውም በደንብ ነው የምሰራው ብዬ። ብርም ሀይ ነበር የጠራሁበት በሰው ባላስታውስም፣ ግን አሁን ብሩ ስንት እንደሆነ ባላስታውስም በጣም ሀይ ነበር የጠራሁት። ከዛ እንዲያደርግላለሁ ብዬ ኦቨር ፕሮሚስ አደረግኩኝ። ከዛ መስራት አቃተኝ። ከዛ እንደምንም ብዬ ዴድላይን አሳልፌ በነጋታው ነው ወይ 1-2 ቀን በኋላ አሳልፌ የሚያስጠላ ደስ ማይል እኔም እየታወቀኝ ማለት ነው ሰርቼ ላኩለት ማለት ነው። ከዛ በኋላ በሰዓቱ ስላልወደደው እሱም ቀረ። ከዛ ፒሲ ግዴታ ልገዛ ይገባል አልኩኝና ወሰንኩኝ ማለት ነው። ምክንያቱም ያለ ፒሲ ኤዲት ማድረግ አልቻልኩም። ያው ከሱም ጋር 3 ወር ከቆየ በኋላ ያው አልተሳካም፣ ተለያየን ማለት ነው። ተለያየን። እሱ ስለይ ደግሞ ፒሲ ከሱ ጋር መስራት ካቆምኩ በኋላ ደግሞ ፒሲ ገዛሁኝ። አንድ ዩቲዩብ ነበረ የሆነ ኮንቴንት መሰራበት፣ ያንን ሸጬ ቤተሰብን ጨምሮልኝ ያለ ፒሲ ትንሽዬ ፒሲ ገዛው ማለት ነው። የማዘር ፒሲ ነበረ። እሱ ሲሄድ የራሴን ፒሲ መግዛት አለብኝ ብዬ ያንን ፒሲ ገዛውና ቲክቶክ ላይ መልቀቅ ጀመርኩ ስለ ኤዲቲንግ ምናምን። ከዛ አንድ ሎካል ደግሞ ክላይንት አገኘው ማለት ነው። ይሄኛው ደግሞ በ400 ብር ነበረ የምሰራው የነበረው። አንድ ስቴፕ ከፍ አልኩ ማለት ነው። እና እንደዚህ ነበረ የመጀመሪያ ክላይንቴን ያገኘሁት። አይ ሆፕ ይሄ ኢንስፓየር ያደርጋችኋል ብዬ አስባለሁ። ከዚህ በፊት የሰራኋቸው ቪዲዮዎች አሉ፣ እነሱን ገብታችሁ ማየት ትችላላችሁ። እዛ እንገናኝ።